ወደድንም ጠላንም ፈለግንም አልፈለግንም ኢትዮጵያ በሃይማኖት አትተዳደርም። ይህን እያመማችሁ አውጡት። በተለይ እዚህ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስና ሙስሊሞች ኢትዮጵያ ሙስሊምም አይደለችም፣ ኦርቶዶክስም አይደለችም፣ ክርስቲያንም አይደለችም፣ ኤቲስትም ሃይማኖት አልባ ሃይማኖትም ያላትም ካርታ እኮ ነች። ኢትዮጵያ የሚባል እኮ ካርታ እኮ ነው ያለው። ካርታ አይሰልምም፣ ክርስቲያን አይሆንም። ካርታ እኮ ነው። ከዛ ካርታ ውስጥ እኮ ተቆርሶ አሁን ኤርትራ የሚባል ሀገር እኮ ተመስርቷል። ምድር እስላም አይደለም፣ ምድር ክርስቲያን አይደለም። ምድር አይሰልምም፣ ምድር ክርስቲያን አይሆንም። የፈለገው ተአምር ቢመጣ ደግሞ ኢትዮጵያ ለሃይማኖት ተላልፋ አትሰጥም። ከባህላችንም ከአንዱም ሃይማኖት ከባህላችን ከቋንቋችን ከአኗኗራችን ከዘይቤያችን ተነስተን የሆነ ምንቀምረው ምንለውጠው ምናሻሽለው ህግ ሊኖረን ይችላል። በጭራሽ ግን ለእንደናንተ አይነት ክፉ ሃይማኖተኞች ግን ኢትዮጵያ ተላልፋ አትሰጥም። በጭራሽ ሃይማኖትህን በየግልህ ታምናለህ። ኢትዮጵያ ግን የምትተዳደረው በሰለጠነ ህግና በሰለጠነ ዜጋ ነው። ሙሉ ኢትዮጵያ ነው ማለት ያለበት ሰው። ለሃይማኖተኞችና ለሃይማኖት ተላልፈን መሰጠት የለብንም። ሃይማኖት በየግላችን የምናራምደው የግላችን የራሳችን በራሳችን የምናራምደው ነገር እንጂ መላው ኢትዮጵያ ያለ የምንጭነው ነገር መሆን የለበትም። እኔ ከሰለምኩ እስልምናዬን የማራምደው እኔ እንጂ ሙሉ ኢትዮጵያን እንደኔ ካልሆነ አይባልም። ሙሉ ኢትዮጵያን ኦርቶዶክስ ካልሆነች አይባልም። ዛሬ ትንሽ እቆጣለሁኝ። ኢትዮጵያ እየመከረች ነው 4000 ልጆቿን ሰብስባ 4000 ልጆቿ በመክፈቻ ንግግር ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ነገር አለ። ማህበራዊ ሚዲያ አትዩ፣ ፌስቡክ አትናገሩ። አንደኛ የተወሰነ ውሳኔ የለም፣ እየተመካከሩ ነው። ከየት መጀመሪያ ደረጃ ከየት አምጥታችሁ ነው የምታወሩት? እኔ አንድ ሁለት የሰማሁት ነገር በግራ በቀኝ በጀርባ ሄጄ ሳጠና ሙስሊሞችን የሚጎዳ አንድ ሙስሊም ምናምን እየተቃወመ ነው። የተወሰነ ውሳኔ እኮ የለም። በመጀመሪያ እዛ ምክክር ውስጥ ያላችሁ ሰዎች ለምንድን ነው ማህበራዊ ሚዲያ ላሉ ቅልብልቦች መረጃ የምትሰጡት? ሁለተኛ ማህበራዊ ሚዲያ ላይ ደግሞ ትልልቅ አስተማሪ ነን የምትሉ ሰዎች ቁጭ ብላችሁ የኢትዮጵያን ሐዘንና መበተን መበጣበጥ የሚለፈልፍ ሃይማኖተኛ መስሎ የሚለፈልፍ ሰው የምታዳምጡት እየተመካከሩ እኮ ነው። በምክክር ደግሞ ሐሳብ ይመጣል። ነገሩ ጸንቶ ህግ ሆኖ አናውንስ እስካልተደረገ ድረስ መመካከር ምንድነው ወንጀሉ? እንዲህ እየተባለ ነው እያላችሁ ምን እንድንሆን ነው የምትፈልጉት እናንተ? እንዴት ሃይማኖት እንዴት ነገረኛ ይሆናል? ሃይማኖት እንዴት በጥባጭ ይሆናል? ሃይማኖት መረጋጋትን፣ ትዕግስትን፣ ሰላምን ማምጣት ነበር የሚጠበቅበት። እንዲህ ሰምተናል። ሙስሊም ሆኖ ሙስሊሞቹን የሚጎዳ ኦርቶዶክስ ሆኖ ኦርቶዶክሶቹን የሚጎዳ በኦርቶዶክስም በእስላምም በፕሮቴስታንትም አትተዳደርም ኢትዮጵያ። በፓርቲ ነው የምትተዳደረው። ወይ ከሃይማኖቱ ውጡና ፖለቲከኛ ሁኑ። ግን አንዳንድ እዛ ቁጭ ብላችሁ የምትሰሙት ሰዎች ራሱ አሁን በዚህ ሰውዬ ላይ እኔ ሰውዬውንም ስም አልጠቅስም፣ ግን በጣም በብዙ ኢትዮጵያኖች የተወደደ ሰው ነው። ፎቶ ለጥፈው እሱ ነው እያሉ የሚያወሩት። በተለይ ይሄ አባይ ግድብ ላይ ግብጾች በሚሰሩብን ሴራ ላይ በደንብ በአማርኛ እየተረጎመ በቃ ድንቅ ኢትዮጵያዊ ነው። የሱን ፎቶ እየለጠፉ ነው እንግዲህ እንዲህ ተብሏል፣ እንዲህ ብሏል፣ ማን ውስጥ አደረገው ምናምን። ሐሳብ እኮ ነው፣ እየተወያዩ እኮ ነው። መወያየት አይቻልም እንዴ? እናንተ ማህበራዊ ሚዲያ ላይ ስትጨቃጨቋል እንዴ የምትሉት? ግማሹ ኦርቶዶክሱ ይሰበሰብና በቃ አገሪቱ በእስላም እጅ ልትወድቅ ነው ጉድፈላ ይላል። ግማሹ ደግሞ ይሰበሰብና በፕሮቴስታንት እጅ ልትወድቅ ነው ይላል። ሙስሊሙ ደግሞ ይሰበሰብና 7 ለአንድ ነን፣ 7 ሃይማኖቶች ናቸው፣ ክርስቲያኖች ናቸው፣ ሙስሊሙ ሊጠፋ ነው፣ በክርስቲያን ልንወረር ነው ይላል። እየተመካከሩ እኮ ነው ገና። ምን ሰማን? አንደኛ እዚህ በጀርባ እየሄድን እያጠናን ነው። ከምክክር መድረክ የሚነግሯችሁን ሰዎች መናገር አለባችሁ፣ ህግ ይጠይቃችኋል። ይሄ በጣም ትልቅ ወንጀል ነው በነገራችን ላይ። ውጭ ሀገር ያሉትን አናገኝም። በቃ የእናንተ ዓላማና ምን ፍላጎታችሁ ምን እንደሆነ አይታወቅም። የሃይማኖት ካባ ለብሳችሁ አገሪቱ ምን እንድትሆን እንድትፈልጉ ለልጆቻችሁ ለቤተሰቦቻችሁ ማታዝኑ ጨካኞች ናችሁ። በተገኘው አጋጣሚ ኢትዮጵያ እንድትበታተን ኢትዮጵያ ግርግር ሁካታ እንዲሆን የምታደርጉት ስራ በጣም ያሳዝናል። አገር ውስጥ ግን ያላችሁ አይሰለቻችሁም እንዴ? አይሰለቻችሁም እንዴ? ምንድን ነው የምትፈልጉት? ገና እየተመካከሩ ነው። እንዲህ ደርሰናል አሉሉም። ይሄ ብለው የጨረሱት ነገር የለም።
ውይይት ነው። ውይይት ላይ ደግሞ የሚነሳ ነገር ብዙ ነው። ይወያዩ። መጨረሻ ላይ ይዞ በመጡት ነገር ይሄንን ተስማምተናል ካላሉን በስተቀር እየገመትን እየጠረጠርን ህዝብ ለህዝብ እንዲፋጅ የምናደርግበት መንገድ ግን ምን ጤነኛ ነው? አሁን እኛ ሃይማኖት የሰላም ምንጭ፣ የመረጋጋት የትዕግስት ምንጭ ነው መሆን የለበት። እንዴት ሃይማኖት ሀገር ይበጠብጣል? ምንድን ነው የምትፈልጉት ነገር ምንድን ነው? እያንዳንድ ሃይማኖትን በግል ታምናታለህ እንጂ የምታምነውን ሃይማኖት የመላው ኢትዮጵያ አድርገህ ማስቆጠር አችልም። እኔ እስላም ከሆንኩ እስልምና ማራመድ የኔ የግል ፋንታ ነው። የመላው ኢትዮጵያ ነው ብሎ ግርግር መፍጠር አይቻልም። እንደው ሙትት ትለዋታላችሁ እንጂ ኢትዮጵያ በእናንተ እጅ ተላልፋ አትሰጥም። ሃይማኖት አይገዛትም ኢትዮጵያ። እንዴ በጣም አበዛችሁት። በተለይ ማህበራዊ ሚዲያ ላይ ያላችሁ ሙስሊሞችና ኦርቶዶክሶች ንጽጽር ላይ የምትሰሩ ምንድን ነው የምትፈልጉት? በቃ የራሳችሁን ተስፋ፣ እምነት፣ አቋም ስርዓት ባለው መንገድ እዛው ተወያዩ። ወደ ሀገር፣ ወደ ህዝብ፣ ወደ መንደር፣ ወደ ሰፈር፣ ወደ ፐርሰናል ነገር የምታስገቡት ምንድን ነው? እና ይሄ በጣም ነውር ነው። ኢትዮጵያኖች መንቃት አለባችሁ። በሃይማኖትም በፖለቲካንም ሽፋን እየተሰበሰቡ አገርን ማወቅ አይፈቀድም። ልጆቻችን ለልጆቻችሁ አታስቡም እንዴ? እያንዳንድ የራስህን እድሜ ሙጥጥ አድርገህ በልተህ በሰው ጊዜና ሰዓት ላይ መቀለድ ምንድን ነው? እኛ ኢትዮጵያኖች ሁሉም ውክልና ባለበት መንገድ 4000 ኢትዮጵያኖች ከተለያየ ቦታ፣ ከተለያየ አካባቢ፣ ከተለያየ ካልቸር፣ ከተለያየ ቋንቋ፣ ሃይማኖት፣ ባህል፣ ስርዓቶች ተሰብስበው እየመከሩ ነው። መክረው ሲጨርሱ ነው በዚህ ጉዳይ ላይ ተስማምተናል፣ በዚህ ጉዳይ ላይ ጥለናል ካሉ እከሌ ጥፋተኛ ነው፣ እከሌ ትክክል ነው፣ እከሌ ኤክስ ነው አይባልም። ተስማምተው የተስማሙበትን ሐሳብ እኛም ደግሞ ተቀብለን እናስተናግዳለን። ያኔ ነው እንደውም ሐሳብን ምንም መስጠት ከተፈለገ ያኔ ይሰጣል እንጂ ገና ውይይት ላይ ያለ ነገር ውይይት ውስጥ ያላችሁ ሰዎች ለምንድን ነው መረጃ የምትሰጡት? መረጃም ተቀብለናል ብላችሁ ደግሞ የምትለፈልፉ ሰዎች ከማን ነው መረጃ የተቀበላችሁት? ነገ በእያንዳንዱ ቤት እየመጡ እየለቀሟችሁ ይጠይቋችኋል። ይሄ ወንጀል ነው። ሀገርን የሚያፈርስ ኢትዮጵያኖችን እርስ በርስ የሚያጨራርስ ትልቅ ወንጀል ነው። ያልተባለ ያልተነገረ ገና ሐሳብ ላይ ከሌ እንዲህ አለ ሰምቻለሁ ብሎ ፍርሃትና የፍርሃት መንፈስ በእያንዳንዱ ኢትዮጵያዊ መርጨት ብልግና ነው። እና የመጨረሻዋን ቃል ደጋም ወደዳችሁም ጠላችሁም ኢትዮጵያ አትሰልምም፣ ኦርቶዶክስም ክርስቲያንም አትሆንም። ካርታ አይሰልምም። ካርታ ነፍስ የለውም፣ ህይወት የለውም። ምድር አይሰልምም። ምድር ክርስቲያን አይሆንም። እያንዳንዳችን የመረጥነው የግል መንገድ አለን። የግላችን እናራመድ። ምንድነው ሀገርና ህዝብ ላይ መጫን? በእንደዚህ አይነት መንገድ ደግሞ ሰው ሃይማኖትን እየተጸየፈ ሃይማኖትን እየጠላ ከሃይማኖት እየራቀ ነው እንጂ የሚመጣው እናንተ በምታደርጉት ሴራና ተንኮል ሰው ወደ ሃይማኖት አይመጣም። መልካም ቀን።